አርጉት በእግዚአብሔር ከፈት ጋይስ ቆይ እግዚአብሔር እንጋጭ ይመስል እንኳን ለዚህ ቀን አበቃችሁ ሁለታችሁ ለምን እንደመጣችሁ በርግጥ ያወቃችሁ አይመስለኝም ለምን ይመስልሻል ምንም አልገመትኩም አው ከገለጥኩት በኋላማ ነገር ትገምቻለሽ ያው ከገምተሻል ኦኬ በቃ አትገራ በቃ አትገራ አብሽ ግን ምንም የገመት አይመስልም ምን ተገመት አሁን መጣልኝ አንደኛ እዚህ ጋር ኬኩ ፒንክና ምንድነው ወደ አረንጓዴ የሚያደላ ከለር አለ እዚህ ጋር ሰማያዊና ፒንክ አለ የመሰለኝ ያለው ማለት ነው ቁጥታ ነው ትልቁ ነገር በማላችሁ ትልቅ የሚያስተሳስራችሁ ልጅ አለ በማላችሁ ደግሞ ያለውን ክፍተት የሚያጠብ ልጅ አለ እግዚአብሔር በማላችሁ የፈጠረውን ክፍተት ሲመልስ እሺ ቤተሰቦች ይሄንን እንግዲህ የሚያፈነዳለን ሰው አንድ ሰው ያው ይያስ አላይጁን ያለው እሺ አንድ ሁለት ወንድነው የዛዳ ያማረዘ እንዲበዛላት እናት ደስ ይላታል ሲጃላት ማነው እንደኔ ግን ማለት ነው የሩታና አብርሽ መገናኘት አሁን ላይ ፕራንክ ያደረገው የምር እኔ ታርቀዋል ብዬ በጣም ነበር ደስ ያለኝ በመጀመሪያ ደረጃ ማለት ነው ሁለተኛ ደረጃ ደግሞ ትላንት የተለቀቀውን ቪዲዮ አይታችኋል ብዙዎቻችሁ ማለት ነው ሄርሜላ ያረገችው ፕራንክ ማለት ነውና እኔ አብርሽ በቃ ሩታ አውቃ ፕራንክ እየሰሩ ነው በነገራችን ላይ ፕራንክ በቃ ያረጉን ነው ወይ እኛን ራሱ ምናምን እያልኩ ነበርና አብረው ሳያቸው በቃ የውሸት ነበር እስከዛሬ የተሰራው አይ ደህና አብረው መሆናቸው በመጀመሪያ በጣም ነው ደስ ያለኝ እና አብረው ቢሆኑ ደግሞ ይሄ የበለጠ ደስ ይል ነበር ብዬ ነው የሩታ የደስታ ያየ ሰው መቼም እኔ እንጃ አላውቅም ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ ነው ያለው እግዚአብሔር ይመስገን እናንተም ባላችሁበት ሰላማችሁ ብዝት ትርፍ ይበል እያልኩ ዛሬ እንግዲህ ሩታና አብርሽ አብረው ሆነው የቡታጅራ ዩቲዩበሮች እና የአዲስ አበባ ዩቲዩበሮች እነዊና ሆነው የልጃቸውን ጾታ እንዲያቋርጓቸዋል ማለት ነው በመጀመሪያ ደረጃ የሩታ ፈገግታ በጣም ጠንካራ ጎበዝ ጀግና ሴት ናት ነው የምለው ከምንም ከማንም በላይ ማለት ነው በጣም ጠንካራ ልጅ ናት ሩታ ማለት የምሬ ነው የምላችሁ ጥንካሬዋ በጣም በራሷ የምትወስናቸው ነገሮች ኮንፊደንሷ በቃ ሁሉ ነገሯ ማለት ነው በጣም ደስ ይላል እና በጣም ደስ ያለኝ ግን ደግሞ አብረው ቢሆኑ አንዱ ላይ ሁለቱም ቢሆኑ ኖሮ በጣም ደስ ይለኝ ነበር ያው ደግሞ እግዚአብሔር ነው እንዳላችሁ እንግዲህ ጽጌ ብዙ የሚያገናኛቸው ነገር አለ እሷና አብርሽና ሩታ እንደነገርኳችሁ በፊትም ላይ አብርሽና ሩታ ተለያዩ ማለት አንችልም ምክንያቱም የሚያገናኛቸው ልጅ አለ በመሐከላቸው ድልድይ አለ ድልድዩ ሲሰበር ነው መገናኘት የማይችሉት የነበረው ማለት ነው ምክንያቱም አሁን ልጅ ባይኖራቸው በቃ ለምንም ነገር አይገናኙም አሁን ግን ምንም ቢሆን በቃ ለምንም ነገር ይገናኛሉ ምንም ቢፈጠር ልጅ ነው እና ስለዚህ ልጅ እስካለ ድረስ ተጣሉ ማለት ተፋቱ ማለት ተለያዩ ማለት አንችልም ቢፋቱም ይገናኛሉ የሚያገናኛቸው ነገር አለ ምን ይታወቃል ደግሞ እግዚአብሔር እህልኋቸው ካላለቀ ለይሄንን እሱም እንዲማርበት እሷም ተምራበት የልጃቸው ፍቅርም አብሯቸው ሊመልሳቸው ይችላል አይታወቅም የእግዚአብሔር ነገር ማለት ነው ዞሮ እኛ እንዳልነው ሳይሆን ፈጣሪ እንደፈቀደልን እንዳለልን ነው የምንኖረውና እግዚአብሔር ፍቃዱ ከሆነ ወደ ሊመለሱ ይችላሉ የሀገር ሽማግሌ ያለ በሀገር ሽማግሌ በሁሉም በቃ ሁሉም ነገር ስላለ ልጃቸውም ሊያስታርቃቸው ስለሚችል
እኛ ይሄ ነው ማለት አንችልም። በነገራችን ላይ ብዙ ተመልካች አብርሽና ሩታ ያ የነበራቸው ፍቅር ድሮ ቡታጅራ ላይ እንደዛ እንደሚል ግን አዲስ አበባ ሳይገቡ በፊት ማለት ነው ያ የነበረው ፍቅር ይመለሳል ብዬ ተስፋ አደርጋለሁ። ምንም አልጠራጠርም። እንግዲህ እንዳያችሁት የአብርሽም አባት ከእንግዲህም በኋላ ልጃቸው ነው የሚያስታርቃቸው ብሏል። ሲወልዱ የልጃቸው ፍቅር በዛ ላይ አብርሽም ልብ ይገዛና በነገራችን አንዳንዴ እንደዚህ ብላችሁ ስታስቡት አብርሽ በጣም የዋህነቱ ነው ትዳሩን ያሳጣው ብዬ ነው። የዋህነት ጥሩ አይደለም ብዬ ነው ማስበው። አንዳንዴ የዋህነቱን ሲበዛ ራሳችሁን ያስጠላችኋል። ገባችሁ? እና እንግዲህ አብርሽም ወደ ራሱ ተመልሶ ትላንት እንዳየው ሄርሜላን ጋና ያደረችው ብሎ እንዴት እንደነገጠ አይታችኋል። እንግዲህ ፈጣሪ ብሎ ወደ ራሱ መልሶት የቤተሰብም ጫና የቤተሰብም ምክር የልጁን ፍቅር እንትን ብሎት የሩታም የልጇን ፍቅር እና የባሏን ፍቅር ይወድዳሉ፣ ይፈቀራሉ እነሱ። ስለዚህ አንድ ላይ እንደምናያቸው በጣም በእርግጠኝነት ተስፋ አረጋለሁ። ፈጣሪ ደግሞ አንድ ያደርጋቸዋል። ምንም የሚሳነው ነገር የለም እግዚአብሔር ማለት ነው። ምክንያቱም ሰው ተለያዩ ቢል ቢያወራ እኔም ባወራ ማንም ቢያወራ እግዚአብሔር ህልሃ አንድ ካለ እግዚአብሔር አንድ ነው፣ ህልሃችሁ ትጣመራላችሁ ካለ ማንም ሊለየው አይችልም። በፍጹም ማንም ማንን መለየት አይችልም፣ አቅምም የለው። በወሬ ደረጃ ለጊዜው ሊሆን ይችላል እንጂ ምንም ነገር አይሳካም። እግዚአብሔር የጻፈውን እግዚአብሔር እንትን ያለውን እኛ መለየትም ማጣመርም አንችልም። ሁሉም የእግዚአብሔር ስራ ነው እና እግዚአብሔር አምላክ ሩታዬ እንግዲህ በሰላም ትገላግልሽ፣ የሆድሽን በጀርባሽ ታሲዝሽ ነው የሚባለው። በሰላም ተገላግልሽ እንግዲህ የልጃችሁን ፍቅር ወደ ራሳችሁ መልሳችሁ አንድ ላይ ሆናችሁ ደግሞ እንደምናያችሁ ተስፋ አረጋለሁ። ስለዚህ የዛሬን ያሳየን ልዑል እግዚአብሔር ስለሆነ የነገን ደግሞ እሱ ነው የሚያውቀው። ማንም የሚያውቅ ነገር የለም፣ አናቅም። የፈጣሪ ነገር ፈጣሪ ምንም የሚሳነው ነገር የለም። ሁሉም በእጁ ነው። ሁሉን ማድረግ የሚችል አምላክ ነው ያለንና እርግጠኛ ነኝ ከአብርሽም ሆነ ከሩታ ትልቅ ሰው ቢገባበት ይታረቃሉ፣ አንድ ላይ ይሆናሉ ብዬ ተስፋ አደርጋለሁ። ምክንያቱም አሁን ሂያብ እና ኤፍሬም የመጨረሻ ነው ተብሎ ነበር። የመጨረሻ የሚባለው ነገር እግዚአብሔር ብቻ ሲቆርጥ ነው። በቃ እኛ ስላልነው ማንም ስላላ አይደለም። እግዚአብሔር ብቻ ሲቆርጥ ቆርጦ በቃ እዚህ ድረስ ነው እንትናችሁ ሲል ነው እንጂ ሰው ባለው ምንም ነገር አይሆንም ነው ብዬ የማስበው እንደኔ። እና ሩታዬ አብርሃምም እንኳን ደስ አላችሁ፣ ወልደ በሰላም ተገላግለሽ ደግሞ መሰሚ የምትታቀፉት ያደርግላችሁ ነው ብለው የእናንተን ፍቅርና ሰላም እንዲመለስ ምኞቴ ነው። ውድ ሀገሬ ልጆች፣ የኦርቶዶክስ እምነት ተከታይ በስተመጨረሻ ይቅርታ ረስቼ ነው። እንኳን አደረሳችሁ ለግሸን ደብረ ከርቤ። እንግዲህ ነገ እመቤታችን ቅድስት ድንግል ማርያም ናት በወሎ ግሸን ትከበራለች፣ በጣም በደመቀ ሁኔታ ማለት ነው። ያው ዛሬ አሁን ጦርነቱን ቢኖርም ይከበራል በደመቀ ሁኔታ ማለት ነው። እና እኛም በሀገራችን ገብተን የምናከብራት ታድርገን መብርሃን ያሰብነውን ሁሉን ታሳካለን። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።